አላህ ተባረከ ወተዓላ ያዘዘኝን ዋጅቡን ግዴታውን በአግባቡ ተወጥቻለሁ ወይስ ያጎደልኩት አለ? አላህ የከለከለኝን ሁሉንም ተከልክያለሁ ወይስ ቀልቤ ደርቆ ኢማኔ ደክሞ ክልክል መሆኑን ሐራም መሆኑን ወንጀል መሆኑን እያወቅኩ የሰራሁት ብዙ ጥፋት አለ ልንል ይገባን። ወንጀልን መዳፈር ካለ ዋጅብን ማጉደል ካለ ወዲያውኑ መለስ ብሎ ራስን ማረብ፣ አላህን ይቅርታ መጠየቅ ይቻላል። ጊዜ ጸጋ ነው። ያበላሹትን ማስተካከል የሚቻልበት ያጎደሉትን ማሙላት የሚቻልበት ጸጋ ነው። የሞቱ ሰዎች አኼራ ላይ ምን ትፈልጋላችሁ ቢባሉ ወደ ዱንያ ሄደን አንድ ቀን ሶላት መስገድ እንፈልጋለን። ወንጀል ሰርተን ነበረ፣ እዚህ ተውበት አይቻልም፣ ቅጣት ብቻ ነው ያለው ተብለናል። ወደ ዱንያ ከመለሳችሁን እድሉን ካገኘን ተውበተን ተስተካክለን ጸድቀን መምጣት እንፈልጋለን ነው የሚሉት። የሞቱ ሰዎች የሚመኙት ጸጋ እኛ እጅ ላይ አለ። በዋዛ እንደ ቀላል ያቃጠል ነው ቢሆንም በማላያኒ በማይረባ ነገር። ስለዚህ ዱንያ ላይ ያለ ሰው ራሱን ከገመገመ ከፈተሸ አኼራ የሄዱ ሰዎች ማያገኙትን እድል አላህ ሰጥቶታል። ያበላሹትን ማስተካከል የሚቻልበት እድል፣ የተውበት እድል፣ ራስን የማረም እድል፣ የበደሉትን ሰው ይቅርታ መጠየቅ የሚቻልበት እድል። ከግምገማ በኋላ ራስን ከፈተሹ በኋላ ማስተካከል ከሌለ ቆም ብሎ ማሰቡ ራስን መውቀሱ ብቻ አይደለም ጥቅሙ። መለስ ብሎ ያበላሹትን ማስተካከል፣ ያጎድሉትን መሙላት ያስፈልጋል። ሶላቴን አላህ ባዘዘኝ መልኩ ሰግጃለሁ ወይ? ጾሜን አላህ ባዘዘኝ መልኩ አሟልቼ ጾም ያለሁኝ ወይስ ብዙ ያረሷቸው ቸላቢ የተውኳቸው የተደራረቡ ቀዷዎች አሉብኝ? አላህ ዋጅብ ያደረገውን ዘካ በአግባቡ አውጥቻለሁ ወይ? ሂሳብ ስሰራ አላህ ተባረከ ወተዓላ እንደሚያየኝ አድርጌ ነው ወይ የሰራሁት? ዘካውንስ የሰጠሁት ለሚገባቸው ሰዎች ነው ወይ? ኢኽላስ ነበረኝ ወይ? ማድረጉ ብቻ አይደለም የሚታይ አደራረጉ። ዋናው ትልቁ እሱን የቤተሰብን፣ የዘመድን፣ የትዳር አጋርን፣ የወለዷቸው ልጆችን፣ የወለዱ ወላጆችን፣ የጎረቤትን ሐቅ በአግባቡ ተወጥቻለሁ ወይስ ያጎደልኩት አለ ልንል ይገባን። መች ከዱንያ እንደምንወጣ አናቅምና ያጎደልነው ካለ ፈጥነን ማሙላት፣ አላህን ይቅርታ መጠየቅ ተገቢ። ነገ ከሞተም በኋላ እኛ ያጎደልነውን ሶላት አስተካክሎ የሚሰግድልን ማንም የለም። ቢሰግድም አይቆጠርም። ላ ዩሰሊ አሐዱን ዐን አሐዲን ተብሏል። ማንም ለማንም አይሰግድም። የመስገድ እድልን ሳታጣ በፊት ሶላትን አስተካክለህ ልሰግድ ይገባል። ያ አብደላህ ከሞትክ በኋላ ማንም ሊሰግድልህ አይችልም። ምናልባት ጥሩ ልጆች ካሉ ወዳጆች ካሉ ሶላት በሰገዱ ቁጥር ሊያስታውሱህ ዱዓ ሊያደርጉልህ ይችሉ ይሆናል። እሱም ያለንበት ዘመን ሰው የራሱን እንኳ ነፍስ የሚረሳበት ዘመን ነው። አይደለም ሌላውን አስታውሶ ለሌላው ሊጨነቅ ይቅርም። አስተካክለህ ዛሬ ያልከፈልከውን ዕዳ ከሞትክ በኋላ ማን ነው አስታውሶ የሚከፍልልህ? ከውርስ ንብረቱ ቀንሶ የሚሰጥልህ? አበላሽተህ ያደረግከውን ሐጅ ወይም ወጅቦብህ ሳለ የተውከውን ሐጅ ማን ነው አስታውሶ ብዙ ብር አውጥቶ ሐጅ የሚያደርግልህ? ቢያደርግልህ ይቆጠራል ወይ? በርካታ ሊቃውንት እንደተነገረው ሐጅ ማድረግ እየቻለ ሳያደርግ የኖረ ሰው ቢደረግለትም አይጠቅሙም። ዘካ ማውጣት እየቻለ ወጅቦበት እያወቀ ገንዘቡ ያለው ስግብግብነት፣ ራስ ወዳድነት፣ ግዴለሽነት እንዳያወጣ አድርጎት የቆየ ሰው ከሞተ በኋላ ያለፉ ዓመታትን በሙሉ አጠራቅሞ እንኳ ቢያወጡለት አይጠቅሙም። ስለዚህ ከማንም በላይ ለነፍሳችን ልንጨነቅ ይገባናል። ነገ እኔ ከሞትኩ በኋላ እኔ ያበላሸሁትን የሚያስተካክል የለም። ቢያስተካክልም እኔ ያበላሸሁትን እነሱ ቢያስተካክሉት አይሆንም። ኩሉ ነፍስን ቢማ ከሰበት ረሂና ወአን ለይሰ ሊልኢንሳኒ ኢላ ማሰዓ። ነፍስ ሁሉ በስራዋ ራሷ ትያዛለች። የሰው ልጅ የሰራውን እንጂ አላህ ዘንድ አያገኝም። ስለዚህ ከነፍሳችን ጋር መነጋገር ያስፈልጋል። ለነፍሳችን ለአኼራችን ጊዜ መስጠት ያስፈልጋል። ሁሌ ለዱንያ መሮጥ ብቻ ሳይሆን ለአኼራ ቆም ብሎ ራስን መገምገም፣ መፈተሽ፣ መታረም ያለበትን ማረም ያስፈልጋል። ከሞትከ በኋላ ማን ነው ሰደቃ የሚሰጥልህ? ማን ነው ዱዓ የሚያደርግልህ? ማን ነው እስትግፋር የሚያደርግልህ? ማን አለህ? ማንም የለህም። ብቸኛ ነህ። ዱንያ ላይ ሲኖር ሰው ሲያገኝህ ፈገግ ብሎ ሰላም ሲልህ እንዴት ነህ ሲልህ ብዙ ሰው ያለህ ሊመስልህ ይችላል እንጂ የሞትከ ቀን ብቸኛ ነህ። ምንም ያክል ሰው ቢወደህ ሞተህ ስትቀበር እኔ ከእሱ ጋር እቀበራለሁ የሚል አታገኝ። ቀብረው የመጡ ሰዎች ቦታው ላይ ቢያለቅሱ ጭንቅላታቸውን ቢይዙ አንተን ቀብረው ተመልሰው ምግብ መቆራረስ ይጀምራሉ፣ መሳሳቅ ይጀምራሉ። ቀብር ላይ እንኳ ተቃቅፈው የሚሳሳሙ ሰዎችን እናያለን።
ቀብር ላይ ስለ ዕቁብ ስለ ዕድር የሚያወሩ ሰዎችን እናያለን። ያንተ ጀናዛ ላይ ቆመው ይረሱሃል። ሚስትህም ሌላ ታገባለች፣ ባልም ሌላ ያገባል። ንብረትህ ወራሾች እንደፈለጉ ይሆኑበታል። አንተ አኼራ ላይ በሐራም አምጥተው ከሆነ ሕግ ጥሰህ ከሆነ ትቀጣበታለህ፣ ትጠየቅበታል። ስለዚህ እኔ ብቸኛ ነኝ ለነፍሴ እኔ እንጂ ማንም የላትም ልንል ዱንያ ላይ ራሳችንን እንደምንጠብቀው ከዛ በላይ ነፍሳችንን ልንጠብቅ ይገባናል። አላህ ዘንድ እንድንጠየቅ የሚያደርገንን ነገር ሁሉ እዚሁ አጥርተን አስተካክለን ልንሄድ ይገባን። ግዴለሽነት፣ ቸልተኝነት ዛሬ ነገ ማለት ሊያጠቃን አይገባም። ነገ እዚህ ዱንያ ላይ አለን የለንም ማናችንም እርግጠኝነት አናውቅም። መንገደኞችንን መንገደኛ ሁሌ ዝግጁ እንደሚሆነው ለጉዞ የሚያስፈልግን ነገር እንደሚያሟላው እኛም ለአኼራ ጉዞ ቅርብ ነን፣ ጉዞ ላይ ነው ያለነው። ያ አዩሀል ኢንሳኑ ኢነከ ካዲሑን ኢላ ረቢከ ከድሐን ፈሙላቂህ። የሰው ልጅ ሆይ አንተ ወደ ጌታ የለፋህ የደከምክ ትጓዛለህ። ከእናቱ ማህፀን ከወጣበት ከአባቱ ጀርባ ወደ እናቱ ማህፀን ከተሸጋገረበት ጊዜ ጀምሮ የሰው ልጅ ጉዞ ላይ ነው ያለው። በምን መልኩ ነው ጉዞ የሚጠናቀቀው አናውቅም። በተለይ ከቅያማ መቅረብ ምልክት አንዱ የድንገት ሞት ነው። ስንትና ስንት ጤነኛ ሰው በድንገት ይሞታል። ስንትና ስንት በአንድ በኩል የምርቃት ጓኑን ያዘጋጀ፣ በሌላ በኩል ከፈኑ ከፋብሪካ የወጣ ያለ ሰው አለ፣ እሱ አያውቅም። ነገ ሙሽራ ነኝ ብሎ የሚዘጋጅ ሰው በማግስቱ ጀናዛ ሆኖ ይገኛል። ዱንያ ማለት እቺ ናት። ዛሬ ያስደሰተችህን ያክል ነገ ታስከፋሃለች። ዛሬ ያሳቀህ ነገር ራሱ ነገ ያስለቅስሃል። ዛሬ ያስደሰተህ ነገር ራሱ ነገ ያስከፋሃል። ብዙ መልክ ያላት ናት ዱንያ። ስለዚህ በሷ ልንታለል አይገባም። መንገደኛ መሆናችን አውቀን ጠንቀቅ ልንል ይገባናል። ጉዞ ላይ ሸክም የሚሆን አላህ ፊት ስንቆም የሚያዋርድን ወንጀል ልንሸከም አይገባም። ከዚህ ለመዳን በእያንዳንዱ ነገር አላህ ተባረከ ወተዓላ እኛ ላይ ያስቀመጠውን ግዴታ በአግባቡ ልንወጣ ይገባናል። የአላህን ሐቅ የሰው ልጆችን ሐቅ ልንጠብቅ ልንሞላ ይገባናል። የሰው ልጅ ፈተና ላይ ነው ያለው። ሁሌ እንደተፈተነ ነው። ግዴታውን በአግባቡ ተወጥቷል አልተወጣም። የአላህን ሐቅ ስንጨርስ የሰዎች ሐቅ አለ። ሰዎችም አይነታቸው ብዙ ነው። ከሰው አልፎ የእንስሳት ሐቅ አለ። ለሁሉም ባለ ሐቅ ሐቁን ስጥ ተብለናል። ተበድሮ የተበደረውን መመለስ እየቻለ ሳይመልስ ሐጅም ያደርግ ሰዋል፣ ዑምራም ያደርግ ሰዋል፣ የደገሰም ያበላ ሰዋል። በይነማ ነቢዩ ዓለይሂ ሰላቱ ወሰላም መፍሉል ገኒይ ዙልሙን ብለውሳ የመክፈል አቅም ያለው ዛሬ ነገ እያለ ብድሩን የሚያዘገይ ሰው ይህ ድርጊቱ ይህ ተግባሩ ዙልም ነው፣ ግፍ ነው፣ በደል ነው ብሏል ነቢ ሰለላሁ ዐለይሂ ወሰለም። በደልን ደግሞ ተጠንቅቁት፣ ፈኢነሁ ዙሉማቱን የውመል ቂያማ። በደልን ተጠንቀቁ፣ ግፍን ተጠንቀቁ፣ የቅያም ቀን ድርብርብ ጨለማ ውስጥ ያስገባል ብሏል። የቅያም ቀን መከራ ነው፣ ስቃይ ነው። አይደለም ድርብርብ ጨለማ ውስጥ ሆነ ብርሃን ላይ ሆነ እንኳ አችለውም። በፍርሃት በስጋት በጭንቀት እንድትንቀጠቀጥ የሚያደርግ ቀን ነው። ጨለማ ሲሆን ደግሞ የበለጠ ፍርሃቱ ይጨምራል። ለቅያም ቀን ድርብርብ ጨለማ፣ ስቃይ፣ መከራ ከሚያጋልጡ ነገሮች መሃል አንዱ ደይን ነው። መክፈል እየቻሉ የማይከፍሉት ደይን። ሸሪዓ ላይ ፍቅህ ላይ እንደሚባለው ዕዳ ያለበት ሰው የሱና ሰደቃ መሰጠቅ የለበትም። የሰው ዕዳ ያለበት ያን ዋጅብ የሆነ ሰውን ዕዳ ሳይከፍል ሱና የሆነ በበጎ ፈቃደኝነት የሚሰጥ ሰደቃ ላይ ተሳትፎ ማድረግ የለበትም። ደጋግሞ ዑምራ የሚያደርጉ ሰዎች አሉ፣ ሰው ሐቄን ስጠኝ ብለው የለመናቸው። ደጋግሞ ሐጅ የሚያደርጉ ሰዎች አሉ፣ በሄዱበት ሁሉ ሰው የሚጋብዙ ሰዎች አሉ፣ ሰውን እያስራቡ እያስለቀሱ። በዚህ መልኩ ብሞት ማን ነው ዕዳ የሚከፍልልኝ? ሁሉን ነገር አላህ ይመራል፣ የሰው ዕዳ ሲቀር ተብሏል። አኺራ ላይ የሰው ሐቅን አላህ አይመርም በቀላሉ። ነቢዩ ዓለይሂ ሰላቱ ወሰላም 2 ብር ዕዳ ያለበት ሰው ላይ ጀናዛ ቀርቦላቸው አልሰግድም ስገዱበት እናንተ ብለው የሄዱበት ጊዜ ነበረ። ሌላ ሰው መጥቶ ያ ረሱላላህ እኔ ከፍልለታለሁ ይስገዱበት ብሏቸው እሺ ብለው ሰግደው በማግስቱ ሰውየውን አግኝተውት ከፈልክ ያን ብር? ሰውየው አኺራ ላይ በሱ ተይዞ ነው የሚጠብቀው፣ በ2 ብር ማለት ያውም ሶሓባ ከመሆኑ ጋር ከነቢይ ጋር ብዙ መልካም አጋጣሚዎችን ያሳለፈ ለዲን የታገለ ከመሆኑ ጋር በ2 ብር አኺራ ላይ ይያዛል። ዱንያ ላይም አልሰግድበትም ብለው ጀናዛው ላይ እሳቸው የመስገድን ክብር 2 ብር ሰጥቶት ነበረ። ግን ሶሓቦች እርስ በርስ የሚረዳዱ ሰዎች ነበሩ። ከፍላለሁ ተብሎ ተሰገደበት። ግን በማግስቱ ክፈልለት እንጂ ቀብሩ ላይ አኺራ ላይ በሱ ጉዳይ ተይዞ ተንጠልጥሎ ነው ያለው ጉዳዩ ብላ አለይሂ ሰላቱ ወሰላም። ብዙ እኛ ቀለል አድርገን የምናያቸው አላህ ዘንድ ከባድ የሆኑ ነገሮች አሉ። ልጆችህ በአንተ ኃላፊነት ስር ያሉ ባለቤትህ አላህ ዘንድ ተባረከ ወተዓላ ያስጠይቁሃል።
የቤተሰብን ሐቅ በአግባቡ ተወጥተሃል ወይ? ሚስትም የባሏን የልጆቿን ሐቅ በአግባቡ ተወጥቻለሁ ወይ ብሎ ራስን መጠየቅ ይገባል። ከሐራም ልጆቼን ቤተሰቦቼን አርቄያለሁ ወይ? አላህ ቁርአን ላይ ያዟል፣ ቁ አንፉሰኩም ወአህሊኩም ናራ፣ ራሳቸውንም ቤተሰቦቻቸውንም ከእሳት አርቁ ብላ የአላህን ውዴታ የዲንን ውዴታ የኢማንን ጥፍትና እንዲያውቁ በማድረግ አላህ የከለከለውን ነገር እንዲርቁ በማድረግ የቤተሰብን ሐቅ መወጣት ያስፈልጋል። የቤተሰቡን ሐቅ ያጎደለ ሰው ከሞተ በኋላ በቤተሰብ ሐቅ ከተያዘ ማንም ደርሶ ሊያስለቅቀው አይችልም። ዱንያ ላይ ልጅን አለማስተማር፣ ልጅን አለማብላት፣ አለማልበስ የሚያስከትለውን ችግር ሰዎች ስለሚያውቁ ይጨነቃሉ። ልጄን ማበላውን አጣሁ ማለብሰውን አጣሁ ብለው ሰው ፊት ሁሉ ቆመው ይለምናሉ። የቤተሰብን የዱንያ ችግር ለማቅለል ጥረት ከሚደረገው በላይ የቤተሰብን የአኼራን ችግር ለማቅለል ጥረት ማድረግ ያስፈልጋል። ልጆችን፣ ቤተሰቦችን ዲን ማስተማር ያስፈልጋል። አለባበሳቸውን፣ አኽላቃቸውን፣ አደባቸውን መከታተል ያስፈልጋል። ይሄን ተወጥቻለሁ ወይስ እስከዛሬ ልጆቼ ፈትቼ ለቅቄያቸዋለሁ? የሚናገሩትን፣ የሚለብሱትን፣ የሚያደርጉትን፣ የሚውሉበትን አላውቅም ካልህ አኼራ ላይ ምርመራው ከባድ ይሆናል። ዛሬውኑ ራስን መመርመር። የጓደኛ ሐቅ አለ። የሙስሊም ወንድም እህቶች ሐቅ አለ። ሙስሊም ወንድሙ ላይ 6 ሐቆች አሉት ብሏል ነብዩ ሰለላሁ ዐለይሂ ወሰለም። እነዚህ ሐቆችን ተወጥቻለሁ ወይ? የቲም ሐቅ አለው። ታላላቆች ሐቅ አላቸው። በአንተ ስር ያሉ አንተ ቤት ውስጥ የሚገኙ እንስሳት ሁሉ ሳይቀሩ ሐቅ አላቸው። አንዲትን ድመት አስርባ እንድትሞት ያደረገችን ሴት አላህ እሳት እንዳስገባት ነብዩ አለይሂ ሰላቱ ወሰላም ተናግረው። የድመትን ሐቅ አጉድለሃል ብሎ አላህ ዘንድ ተባረከ ወተዓላ መጠየቅ አለ ማለት